ጤና ይስጥልን የተወደዳችሁ የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች የሰኔ 8 2017 ዓ.ም የዕለተ ሰንበትን የከሰዓቱን የግንባርና ቀጠናዊ መረጃዎችን ወደ እናንተ ማድረስ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜነ ደስታ አናብስቶች አገዛዙ አለኝ በሚለው 50 አለቃ ይበልጣል ላይ እርምጃ ከወሰዱበት በኋላ አገዛዙ መንደር ያለ ወዳደሩ ሚሊሻ ፍርሃት ውስጥ እንደሚገኝ የተገለጸ ሲሆን ዛሬ ሌሊት 10 ወዳደር ሚሊሻዎች መሳሪያቸውን ጥለው ወደ በራ ተሰደዋል ተብሏል። ከዲንካራ አካባቢ የመጡት ሚሊሻዎች 5ቱ ከምርክታ 5ቱ ከኮሶብር ዛሬ ሌሊት በመጥፋት ወደ በራ ተሰደዋል ብለዋል ምንጮች። በተመሳሳይ የፋሽስቱ አገዛዝ ሰራዊት ያለ ውጊያ እየፈረሰ አፋባ ወሎ ቀጠናን እየተቀላቀለ ይገኛል ተብሏል። የፋሽስቱ ብልጽግና ሀገር አፍራሽ ቡድን ጥምር ሰራዊት ያለ ውጊያ አፋባ ወሎ ቀጠናን እየተቀላቀለ ይገኛል። በበርካታ የወሎ ቤተ አማራ ቀጠና የፋሽስቱ አገዛዝ ጥምር ሰራዊት በተለይ መከላከያ፣ አድማ ብተናና ሚሊሻ ዓላማ ከሌለው ቡድን ራሱን እየለየ እየፈረሰ ፋኖን እየተቀላቀለ ይገኛል። የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ አገዛዝ ጋር በማወቅም ይሆን ባለማወቅ እንዲሁም በግዳጅ እየታፈኑ ያገዛዙ የጥፋት ልጅ የሆኑ ኃይሎች ሁሉ ባገኙት አጋጣሚ በየቀኑ ፋኖን እየተቀላቀሉ ይገኛሉ። ስለሆነም የፋሽስቱ ብልጽግና ቡድን ተንኮታክቶ ግብዓተ መሬቱ ሊፈጸም ጣረ ሞት ላይ ስለሚገኝ የጥፋትና ሀገር የማፍረስ ዓላማው እጅ የሆናችሁ ኃይሎች ሁሉ ባገኛችሁት አጋጣሚ ፋኖን በመቀላቀል ከህዝባችሁና ሀገራችሁ ጎን እንድትቆሙ ጥሪያችንን እናስተላልፋለን በማለት አፋባ ጥሪ አቅርቧል። ታየ ደንዳ ያጋለጠው ሚስጥር እያነጋገረ ነው። ከመታሰሩ አንድ ቀን ቀደም ብሎ ታየ ደንዳ በኦሮሞኛ ቋንቋ ሆርን ኦብዘርቨር ከሚል ሚዲያ ጋር ለ90 ደቂቃ ረጅም ቃለ መጠይቅ አድርጎ ነበር። በዚህ ቃለ መጠይቅ የሰሜኑን ጦርነት የጀመረው አብይ አህመድ ነው፣ ዓላማውም የትግራይ ተወላጆችን ከመከላከያ መንጥሮ ለማውጣት ነው ብሏል። ታየ ከዚህ ባለፈ አማራ ክልል የጦርነት አውድማ እንዲሆን የተደረገው ሰሜኑ እርስ በርሱ እንዲጠፋፋና እንዲደቅ በማሰብ ነው ብሏል። አሁን ከፋኖ ጋር ባለው ጦርነትም አማራ እርስ በርሱ ተበላልቶ እንዲደቅ ተፈልጎ ነው ያለ ሲሆን አማራው ሚኒሻ፣ ፋኖ፣ አድማ ብተና ሆኖ እርስ በርሱ እየተታኮሰ ነው ብሏል። ታየ ደንዳ አብይ አህመድ ካለ ጦርነት የመኖር ህልም የለውም ያለ ሲሆን ጦርነት ከጠፋ አብይ አይኖርም ብሏል። የቀድሞው የሰላም ሚኒስቴር ምክትል ሚኒስቴር የነበረው ታየ ከአብይ ጋር በመጣላቱ 7 ወር ከታሰረ በኋላ ፍርድ ቤቱ ነጻ ቢያሰናብተውም ሰሞኑን በማህበራዊ ሚዲያ የሰላ ትችት በማቅረቡ እንደገና ሊታሰር ችሏል። ትናንት በ22 ቢሊዮን ብር የተገነባው የኬኛ መጠጥ ፋብሪካ ሲመረቅ ሽመልስ አብዲሳ በበኩላቸው የዚህ ሀሳብ ባለቤት ጠቅላይ ሚኒስትር አብይ ነው ያለ ሲሆን ሌላው እየተዋጋ እኛ እንለማለንም ብሏል። በ22 ቢሊዮን ብር አንድ ፋብሪካ እነ ሽመልስ ሲያስመርቁ በአማራ ክልል ደግሞ በቢሊዮን የሚቆጠር ድሮንና ከባድ መሳሪያ እየተገዛ የአርሶ አደሩ ቀየ ይወድማል። የ22 ቢሊዮን ፕሮጀክት አማራ ክልል በ7 ዓመቱም አልተሰራም። ደቡብ ትግራይም በተመሳሳይ። የቀጠናው ፍትጊያ ለአማራ ኃይሎች የፈጠሩት መልካም አጋጣሚና ስጋት እንዳለ ተገለጸ። የአፍሪካ ቀንድና የቀይ ባህር ቀጠና መልከ ብዙ የሆነ ስትራቴጂካዊ ቦታ በመሆኑ ዓለም አቀፋዊና ቀጠናዊ ኃይሎች በዚህ ቀጠና ላይ የሚፈጠሩ ፖለቲካዊና ወታደራዊ ክንውኖች በቀጥታም ሆነ በተዘዋዋሪ በኃይል ሚዛናቸው ላይ ከፍተኛ ተጽዕኖ ስለሚኖረው ቀጠናውን በቀጥታም ሆነ በተዘዋዋሪ በመቆጣጠር ስጋቶቻቸውን ለመቀነስ ይሻኮታሉ። በቀጠናው ከፍተኛ ሚናና በቀይ ባህር ቀጠና ውስጥ ከፍተኛ ፍላጎት ካላቸው ቀጠናዎች ኃይሎች መካከል ኢራን፣ እስራኤል፣ ሳውዲ አረቢያ፣ ኦማን፣ ግብጽ፣ ኢሚራትስ፣ ኳታር፣ ፓኪስታን ይገኙበታል። በቀይ ባህር ቀጠና ከፍተኛ ፍላጎት ያላቸው ዓለም አቀፋዊ ኃይሎች ደግሞ አሜሪካ፣ ሩሲያ፣ ቱርክ፣ እንግሊዝ፣ ቻይና፣ ፈረንሳይ እና ህንድ ናቸው። እነዚህ ቀጠናዊ ኃይሎች እና ዓለም አቀፋዊ ኃይሎች በቀይ ባህር ኮሪደር ተንተርሰው በሚኖሩ የሀገራት የውስጥ ፖለቲካና ዲፕሎማሲያዊ ግንኙነታቸውን ሞኒተር ያደርጋሉ። በዚህ ቀጠና ውስጥ ያሉ እንደ ኤርትራ፣ ኢትዮጵያ፣ ሱዳን፣ ጅቡቲ፣ የመን እና ሶማሌ ውስጥ የሚፈጠሩ የውስጥ የፖለቲካ ለውጦች፣ ጦርነቶች፣ የኢኮኖሚ ሻጥሮች የሚነሱት በእነዚህ ኃይሎች የእርስ በርስ ፍትጊያ የተነሳ የሚፈልጉትንና ጥቅማቸውን ያስጠብቅልናል የሚሉትን ኃይል መንግስትን እንዲቆጣጠር ለማድረግ በሚሞክሩበት ወቅት ነው። ሱዳንን ብናነሳ በሱዳን ወቅታዊ የሁለቱ ኃይሎች መካከል የሚደረገው የእርስ በርስ ውጊያ እነዚህ ቀጠናዊ ኃይሎች በሁለት ጎራ ተሰልፈው የጦርነቱን ሂደት ሆነ ውጤት ሲበዛ ውስብስብ አድርገውታል። የፈጥኖ ደራሽ ኃይሉ አርኤስኤፍ መሪ ብርጋዴር ጀነራል ዳጋሎ በሱዳን ሰሜን ምዕራብና ምዕራባዊ እንዲሁም ደቡባዊ ሱዳን አካባቢዎች ላይ ሰፊ ህዝባዊ መሰረት ያለው ከአካባቢ ሚኒሻነት ቀስ በቀስ ወደ ቀጠናዊ ተዋጊ ኃይል የመጣ በሱዳን በነበረው አብዮትም የሉዓላዊ ምክር ቤቱ ምክትል ሊቀመንበር ደረጃ የደረሰ ኃይል ነው።
ይህ ኃይል የየመን መንግስትን ደግፎ የሃውቲ አማጽያንን ሲዋጋ ስለነበር ከእስራኤል ከሳውዲና ኢሚራት ዘንድ ድጋፍ እያገኘ የሄደ እስላማዊ አክራሪነትን የሚታገል በመሆኑ ጭምር ለዘብተኛ ኃይሎችን ጨምሮ በእነ እንግሊዝ በኩል ድጋፍ ሲያገኝ የነበር ኃይል ነው። በአሁኑ ወቅት የአርኤስኤፍ ኃይል በእስራኤል፣ በእንግሊዝ ስውር እጅ፣ በሩሲያ አረብ ኤሚሬት፣ በሊቢያው ተገንጣይ ኃይል በጀነራል ካማል ሀፍታር፣ በደቡብ ሱዳን ሳልቫኪር መንግስት፣ በኬንያ ቻድና በአብይ አህመዱ መንግስት ኢትዮጵያ የሚደገፍ ኃይል ነው። የቱርክ መንግስት በሱዳን ጉዳይ ገለልተኛ ቢመስልም ከግብጽ ጋር ባለበት ፍጥጫ የተነሳ ለዚህ ኃይል የቱርክ ሰራሽ ድሮኖችን ጥቅም ላይ እየዋለ ይገኛል። የአልቡርሃኑ የሱዳን መከላከያ ኃይል የሌተናል ጀነራል አልቡርሃን የትውልድ አካባቢው የሰሜናዊ ሱዳን አካባቢ በመሆኑ በዚሁ አካባቢና በማዕከላዊ ሱዳን የተሻለ የድጋፍ መሰረት ያለው ነው። ይህ ኃይል በቅርብ ጊዜ ወደ ወታደራዊ እንቅስቃሴ የገባው የሱዳን እስላማዊ ፓርቲ ወይም ሱዳን ናሽናል ኮንግረስ ፓርቲ የሚባል አልሙስባህ አብዛይድ የሚባል በሳውዲ አረቢያ የሚደገፍ ባራ ኤብን ማሊክ ብርጌድ ጋር ተባብሮ ማዕከላዊ መንግስትን ለመቆጣጠር የሚዋጋ ኃይል ነው። በዚህ አክራሪ ኃይል ከጀነራል አልቡርሃን ጋር ተቀናጅቶ መቅረቡ ለእነ አሜሪካውያን እስራኤል ልክ እንደ ሃውቲ አማጽያን በፖርት ሱዳን አካባቢ የሽብር ኃይል ሆኖ ይመጣል በሚል ስጋት በጥንቃቄ እየተመለከቱት የሚገኝ ነው። ከሌተናል ጀነራል ኃይል ጋር የሊቢያ መንግስት፣ ግብጽ፣ ኦማን፣ ኳታር፣ ፓኪስታን፣ ሳውዲ አረቢያ፣ ኤርትራ በዋናነት ሲሆኑ ከኛ ሀገር ውስጥም የህወሓት ኃይል አንዱ ፍንካች ኃይል በሱዳን የሚገኙ ታጣቂዎችን በውጊያ ጭምር እያገዘ ይገኛል። ኤርትራን ስንመለከት የኤርትራ መንግስት በምስራቃዊ ሱዳን በኩል ካለባት የብሔራዊ ደህንነት ስጋት አኳያ በኤርትራና ሱዳን ውስጥ በተወራራሽነት የሚኖሩ የበኒያምር፣ የብሌን፣ የቤጃ ህዝቦች ድንበር ተሻጋሪ ስለሆኑ እነዚህ ጎሳዎችን የየራሳቸው ኃይል እንዲያደራጁ በማድረግ ከ4 በላይ ታጣቂ ድርጅቶችን ኢስተርን ሱዳን ሊበሬሽን ፎርስስ፣ ቤጃ ኮንግረስ ፎርስስ፣ ኢስተርን ባታላዮን፣ NMFCD የሚባሉ ምስራቃዊ ሱዳንን አካባቢ በማደራጀት የሱዳንን ሁኔታ በጥንቃቄ ስትከታተል የቆየች ቢሆንም በመጨረሻም ከአልቡርሃን ቡድን ጎን ተሰልፈዋል። የአብይ አህመድ መንግስት ከነ ዱባይ ጋር በመጣመር በሱዳን ፖለቲካ ውስጥ መግባት ያሳሰባት ኤርትራ የተለያዩ ታጣቂ ኃይሎችን በማቀናጀት ወታደራዊ ጥምረት በመመስረት ያለባትን ኤክስቴንሻል ትሬት ለመከላከል ነገ ሳይሆን ዛሬ መሆን አለበት በሚል አውድ እየተንቀሳቀሱ ይገኛሉ። በዚህም ከቲዲኤፍ ከአልቡርሃን እንዲሁም በደቡብ ሱዳን የዶክተር ሪክ ማቻር የኑዌር አማጺ ቡድንን ጨምሮ የራሷን አሰላለፍ ለመፍጠር ጥረት እያደረገች ትገኛለች። ኢትዮጵያን ስንመለከት አብይ አህመድ የአማራ ፋኖ እንቅስቃሴ የብልጽግና ስርዓትን በአፍጢሙ ሊደፈው እንደሚችል የተረዳ በመሆኑ ቀጠናዊ ጦርነት ውስጥ በመግባት ራሱን ማዳን ይፈልጋል። በሱዳን በኩል የዳጋሉ መንግስትን ወደ ስልጣን እንዲመጣ በማድረግ ፋኖን ትደግፋለች ተብላ የምትወቀሰው በኤርትራ ላይ የእጅ አዙር ውጊያ በዳጋሉ በኩል ማስፈጸም ይፈልጋል። ከዚሁም ጋር ተያይዞ ለአማራ ፋኖ የሎጂስቲክ እና የውጭ ግንኙነት ኮሪደር ይሆናል ተብሎ የታሰበውን የሱዳን ብሉ ናይል እና ገዳሪፍ ግዛቶች እንዲቆጣጠርለት ምኞት ላይ ነው። የትግራይ ጉዳይ ደግሞ የነ ዶክተር ደብረጽዮን ቡድን የሆነው ህወሓት ያለበት በድርጅትም ሆነ እንደ ግለሰብ የህልውና ጥያቄ ውስጥ በመግባቱ የተነሳ መውጫ ቀዳዳ ፍለጋ በሰሜን ከኤርትራ በኩል በምዕራብ ከአልቡርሃን መንግስት ጋር ሙከራ እያደረገ ይገኛል። በሱዳን ያለው የአርሚ ሰባ እንኳን አልበቃ ብሎ ተጨማሪ ኃይል አስገብቶ አልቡርሃንን ለመደገፍ ዝግጅት በማድረግ ላይ ናቸው። የህወሓት ኃይል በገባበት የፖለቲካ አጣብቂኝ የተነሳ ሀገር እስከ መሆን እንቅስቃሴ ጀመረ በመሆኑ ብቻውን ስቴት ኮር መሆን ስለማይችል ከኤርትራ ጋር እስከ መዋሃድ ጥያቄ ጭምር እያቀረቡ እንዳለ መረጃዎች ይጠቁማሉ። ህወሓት ወልቃይትን የመያዝ እድል ካገኘው ሀገር ውስጥ ከወሪድ መር ብልጽግና ጋርም ለመደራደር እንዲሁም በኤርትራ ላይ የሚኖረውን አሰላለፍ ጨምሮ የተሻለ ሊቨርጅ ያስገኝልኛል የሚል ግምገማ አላት። ይህ ይሳካል የሚለውን የምናየው ነው። የአማራ ኃይሎችን ጉዳይ ስናነሳ የአማራ ኃይሎች አሁን ባለው የቀጠናዊ አሰላለፍ አኳያ መልካም እድል ይዞ የመጣ ሲሆን ካልተጠቀምንበት ደግሞ አደገኛ ቅርቃር ውስጥ ሊከተን ይችላል። የሱዳን የውስጥ ፖለቲካ በየትኛውም ቡድን ይሆን የበላይነት ይዞ መጨረስ የህወሓት በወልቃይት እንቅስቃሴ የአብይና በኢሳያስ መካከል ጦርነት የመፈጠር ጉዳዮች በአማራ ፖለቲካ ላይ አሉታዊ ሂደቱ የጎላ ይሆናል። ከተፈጠሩ መልካም አጋጣሚዎች መካከል በሱዳን ውስጥ ያለው የእጅ አዙር ጦርነት፣ የአማራው አካባቢ ከሱዳን ጋር ያለው ጂኦፖለቲካዊ አቀማመጥ፣ በአብይና በኢሳያስ መካከል ያለው የቃላት ጦርነትና የበላይነት ለመያዝ ሽኩቻ መካከል ሁለቱም የአማራውን ኃይል ለማሰለፍ ያላቸው ፍላጎት፣ የትግራይ ኃይሎች ከጭንቅ ለመውጣት አማራው ጋር አብሮ የመስራት ፍላጎት፣ የኦሮሞ አማራጭ ፖለቲከኞች የቀጣዩ ለውጥ አይቀሬ መሆኑን በመረዳታቸው አብረን እንስራ ጥያቄዎች፣
የሌሎች ኢትዮጵያውያን የአፋር፣ የሶማሌ፣ የሲዳማ፣ የደቡብና የጋምቤላ ኃይሎች የአማራው ኃይል እየተጠናከረ ግዙፍ ኃይል እየፈጠረ መምጣት እንደ ሀገራዊ መድን አድርገው መቁጠራቸው ነው። ምዕራባውያን በተለይ አሜሪካ የአማራ ኃይሎችን የተሻለ አማራጭ የፖለቲካ ኃይል አድርገው ማመናቸውና በሌሎች ጉዳዮች ምክንያት አማራውን በኢትዮጵያ ውስጥ የተሻለ ኃይል ሆኖ እንዲወጣ አስችሎታልና እነዚህን በአግባቡ መጠቀም ያስፈልጋል። የአማራ ፋኖ ከውስጡ ያሉትን የሌላ ኃይል ተላላኪ ኃይሎችን በማስተካከል የአማራ ኃይሎች ኃይል አሰባሳቢ በመሆን የአማራ ብልጽግናንም ጨምሮ መቆጣጠር የሚጠበቅበት ትንሹ ተግባር ነው። ትንታኔውን እያዘጋጀው በዛብህ በላቸው ነው። የኢራን ሚሳኤል ጥቃት በእስራኤል መሰረተ ልማቶች ላይ ውድመት ማድረሱ ተገለጸ። ኢራን አርብ ዕለት በሰሜናዊ እና በማዕከላዊ እስራኤል ላይ የፈጸመችው ከባድ የሚሳኤል ጥቃት በተለያዩ መሰረተ ልማቶች ላይ ውድመት ማድረሱ ተገልጿል። የእስራኤልን ወታደራዊ እርምጃ ተከትሎ ኢራን በእስራኤል ከተሞች ላይ በሁለት ዙር ከ150 በላይ ባላስቲክ ሚሳኤሎችን ወደ እስራኤል መተኮሷ ተዘግቧል። የእስራኤል ድንገተኛ አደጋ አገልግሎት በጥቃቱ ቢያንስ 10 ሰዎች መሞታቸውን አስታውቋል። በጥቃቱ ከ100 በላይ ሰዎች ጉዳት እንደደረሰባቸውም ቢቢሲ የእስራኤል የሀገር ውስጥ የመገናኛ ብዙሃንንም ጠቅሶ ዘግቧል። ስካይ ኒውስ የኢራንን ወታደራዊ ምንጮች ዋቢ በማድረግ እንደዘገበውም ኢራን በፈጸመችው ጥቃት እያንዳንዳቸው 80 ሚሊዮን የሚያወጡ የእስራኤል ኤፍ-35 ተዋጊ ጄቶችን መታ መጣሏን ገልጻለች። እስራኤል በበኩሏ በፈጸመችው ጥቃት በቴሄራን የነዳጅ ማከማቻ መጋዘን ላይ ውድመት ማድረሷን አስታውቃለች። እስራኤል ኢራንን ለመምታት ከተጠቀመችባቸው 100 የጦር ጀቶች መካከል እጅግ ዘመናዊ የሆኑት አዲር የሚል ስያሜ የተሰጣቸው እነዚህ ኤፍ-35 ጄቶች እንደሚገኙበት ተነግሯል። የጦር አውሮፕላኖችን ወደ ግዳጅ ለማሰማራት በሰዓት ለእያንዳንዳቸው ከ44,000 የአሜሪካን ዶላር በላይ እንደሚያስፈልግም ነው የተገለጸው። ቅዳሜ አመሻሹ ላይ እስራኤልና ኢራን አንዳቸው ሌላቸው ላይ የሚሳኤል ጥቃት ሰንዝረዋል። የኢራን የነዳጅ ሚኒስቴር እንዳስታወቀው የእስራኤል ጥቃት በቴህራን የሚገኘው ሻራን የነዳጅ ማምረቻና ማከማቻ ላይ ያነጣጠረ ነበር። ሚኒስትሩ አክሎም በሁለቱም ቦታዎች ሁኔታው በቁጥጥር ስር መዋሉን ገልጿል። በደቡባዊ ቡሻር ግዛት ሁለቱ ዋና ዋና የነዳጅ ማምረቻዎች በእስራኤል ጥቃት እንደደረሰባቸው ሚኒስትሩ ገልጿል። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር ማዕከላዊና የሀገሪቱን ሰሜናዊ ክፍል መታለች። የእስራኤል የዜና አውታሮች እንደዘገቡት በሀገሪቱ ሰሜናዊ ሃይፋ አቅራቢያ በሚገኝ የመኖሪያ ሰፈር ላይ በደረሰ የሚሳኤል ጥቃት ቢያንስ 4 ሰዎች ተገድለዋል። የእስራኤል የድንገተኛ አደጋ አገልግሎት በማዕከላዊ እስራኤል በደረሰበት ጥቃት 4 ሰዎች መሞታቸውንም አረጋግጧል። የእስራኤል ጥቃት በቴሄራን በሚገኘው የሀገሪቱ የመከላከያ ሚኒስቴር ላይ ያነጣጠረ ሲሆን አንደኛውን የቢሮ ህንፃዎች እንዲሁም የሚኒስቴር መስሪያ ቤቱን የፈጠራና ምርምር ድርጅት በጥቂቱ ጎድቷል ሲል የኢራን ብሔራዊ መገናኛ ብዙሃንና የእስራኤል መከላከያ ገልጸዋል። እነዚህ ቦታዎች ኢላማ የተደረጉት ከኢራን የኒውክሌር ጦር መሳሪያ ፕሮጀክት ጋር በመገናኘታቸው ነው ሲል የእስራኤል መከላከያ ማብራሪያ ሰጥቷል። ቅዳሜ ምሽት የእስራኤል መከላከያ በምዕራብ ኢራን የሚገኘውን ከመሬት በታች ያለ ስፍራን ኢላማ በማድረግ ምድር ለምድር የሚወነጨፉ ሚሳኤሎችን እና የክሩዝ ሚሳኤሎችን ለማከማቸት እና ለማስወንጨፍ ያገለግላል ያላቸውን ስፍራዎች ደብድቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሳቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።